ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን እንሆ። የምርጫ ቦርድ ውሳኔ ታገደ። ከትግራይ ጋር የመጀመሪያ ፍቺ ፈጽመናል አሉ ወልቃይቶች። በደብረ ማርቆስ የቦምብ ጥቃት ተፈጸመ፣ ጉዳትም ደረሰ። ፋኖ ታሪክ ሰራ፣ ደልጊ ጣቁሳን ተቆጣጠረ። ፕሮፌሰሩም ታፈኑ። ትግራይ ክልል መሬት አንቀጥቅጥ ሰልፍ ላደርግ ነው አለ። የአብን ገበናም ተጋለጠ። በብልጽግና የተገደሉ የአማራ ዶክተሮችም ይፋ ሆነ። መንትዮችም ህይወታቸውን አጡ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ በተለያዩ የአማራ ግዛቶች ድል መቀዳጀቱ ተገለጸ። ያገዛዙ ወታደሮችም በሰላማዊ መንገድ እጅ መስጠታቸውን ቀጥለውበታል ተባለ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 204ኛው አስቻለው ደሴ ኮር አጼ ፋሲል ክፍለ ጦር ነው የአገዛዙ ወታደሮችን በመቀበል ላይ እንዳለ የገለጠልን። የክፍለ ጦሩ አዛዥ አርበኛ ዝናው አያናው ጋር በተደረገም ንግግር አንድ የሻምበል መሪውን ጨምሮ 11 የአገዛዙ አድማ ብተና አባላቶች ከአንድ ብሬንና 11 የነፍስ ወከፍ ክላሽንኮቭ ትጥቆች ጋር ነው ክፍለ ጦራችንን በሰላም ተቀላቅለዋል ሲል የገለጠው። አሁንም ቢሆን ለወደቀው ስርዓት እርስ በርስ ከምንገዳደል በሰላማዊ መንገድ ትግላችንና አባላችንን እንድትቀላቀሉና ትግላችንን የጋራ እንድናደርግ ወንድማዊ ጥሪ እናቀርባለን ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 204ኛው አስቻለው ደሴ ኮር ህዝብ ግንኙነት ገልጧል። የአገዛዙ ኃይል ሰብአዊና ቁሳዊ ኪሳራ ደረሰበት። በትላንትናው ዕለት ነው የአማራ ፋኖ ብሔራዊ ቴዎድሮስ እዝ 109ኛ ኮር 99ኛው ክፍለ ጦር ከደጋ ዳሞት ወረዳ ፈረስ ቤት ከተማ ወደ አረፋ ደብተራ ለመንቀሳቀስ ሙከራ ያደረገው የጠላት ኃይል እሳት በሚተፉ ሻለቃ 4 የፋኖ አባላቶች ሰላም አምባ በተባለ ቦታ ነው መብረቃዊ ጥቃት በመሰንዘር ወደ መጣበት እንዲፈረጠጥ ማድረግ መቻሉ የተገለጸው። የአማራ ፋኖ ብሔራዊ ንቅናቄ ኃይል ጠንካራ ስራዎችን እየሰራ ባለበት በዚህ ሰዓት እጅግ ቁጥሩ የበረከተም የመከላከያ እንደዚሁም ደግሞ የልዩ ኃይልና ሚኒሻ እጃቸው መስጠታቸው እንደቀጠለ መሆኑን የገለጸው የህዝብ ግንኙነቱ በተለይም ከቀኑ 10 ሰዓት እስከ 12 ሰዓት በቆየው አውደ ውጊያም በርካታ የጠላት ኃይል ሙትና ቁስለኛ ማድረግ መቻሉንም ነው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር ህዝብ ግንኙነት መረጃውን የላከልን። ፋኖ ዛሬም ከተሞችን ተቆጣጠረ። የጎንደር ፋኖ በሚያደርገው ተጋድሎ ወደፊት እየቀጠለ መሆኑ የተገለጸ ሲሆን በተለይም ለባህር ዳርና ጎንደር በጣም ወሳኝና ቁልፍ የሆነችውን ከተማ በቁጥጥሩ ስር ማግባቱ ነው የተገለጸው። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦርና ዞብ ጃኖ ክፍለ ጦር ዘመቻ ተጋድሎ በጣና ትይዩ ለባህር ዳርም ለጎንደርም ቅርብና ስትራቴጂክ ቦታ የሆነችውን ጣቁሳ ወረዳን የጣናው ፈርጥ ደልጊ ከተማ ጠላትን ሙሉ በሙሉ በመደምሰስ እንዲሁም ምርኮኛና ቁስለኛ በማድረግ ከተማዋን የተቆጣጠረው ተብለዋል። በተለይም እቺ ቁልፍ የሆነችው ቦታ ለባህር ዳርም ሆነ ለጎንደር ወሳኝ ስፍራ በመሆኗ ወደፊት ለምናደርገው ተጋድሎ ውጤቱ እጅግ መልካም ነው ሲል የዘውዱ ሾው ሚዲያ ከግንባር ያነጋገረው ፋኖ አርበኛና ጋዜጠኛ ቴዎድሮስ ከበደ እንዲህ ሲል ገልጿል። ከተማዋ ሙሉ በሙሉ ነፃ ወጣለች። የደልጊ ከተማ ይችናተኝ የደልጊ ከተማ ማለት እንግዲህ በማዕከላዊ ጎንደር ዞን ካሉ የቆላ ድባ፣ የጨዋሂት፣ ጎርጎራ ቀጥላ የምትገኝ ደልጊ ከተማ ናት። ደልጊ ስትራቴጂካዊ ወታደራዊና ኢኮኖሚያዊ ስትራቴጂክ ቦታ ናት። የጣና ዳር ወደብ ያላት ናት። የባህር ትራንስፖርት፣ የኤር ትራንስፖርት ያላት ናትና ጠላት በከፍተኛ ሁኔታ ለወታደራዊም ኢኮኖሚያዊ፣ ፖለቲካዊ እና ለመረጃና ደህንነቱ ሲል በጥብቅና በጠንካራ ምሽግና ወታደር ይዟት የነበረ ነው። እቺ እንግዲህ የተያዘችው ከተማ ናት እንግዲህ በወገን በፋኖ ኃይሎች ቁጥጥር ስር የገባችው። በደብረ ማርቆስ የቦምብ ጥቃት ተፈጸመ። የ206ኛ ኮር አዳኝ ቡድን ነው በደብረ ማርቆስ ከተማ ከሌሊቱ 8:10 በፈጸመው የቦምብ ጥቃት ኢንስፔክተር ወረታውን ጨምሮ 3 ፖሊሶች መገደላቸው ተገለጸ። የ206ኛ ኮር አነፍናፊ አዳኝ ቡድን በደብረ ማርቆስ ከተማ ከቀናት በፊት ድጋሜ ከሌሊቱ 8:10 በዩኒቨርሲቲው መስመር ከቀበሌ 02 ወደ ቀበሌ 01 በሚወስደው አውራ ጎዳና ሲንቀሳቀሱ በነበሩ ፖሊሶች ላይ በፈጸመው የቦምብ ጥቃት ነው ምክትል ኢንስፔክተር ወረታውን ጨምሮ 3 ፖሊሶች ሲገደሉ 2 ፖሊሶች በከባድ
ቁስለኛ ሆነዋል። አዳኙ ቡድን በተከታታይ በሚወስዳቸው ጥቃቶች ተጋላጭነትን ለመቀነስ በእግረኛ ከተማዋን ከሚቃኙ ፖሊሶች ላይ በተደረገ ቦምብ ጥቃት ነው ስኬታማ የሆነ ሲሆን የመንቆር ክፍለ ከተማ ፖሊሶች ከተገደሉበት መካከል እንደሚገኙበትም ተረጋግጧል። ከሌሊቱ የሚፈጸሙ ጥቃቶችን በመቋቋም ያቃተው ሰራዊት አስከሬኖቹን እየሰወረ በወታደራዊ ካምፕ መቅበር መፍትሄ ያደረገው ጠላት ቀላልና ከባድ ቁስለኛ እንዲሁም ወደ ሆስፒታል በመውሰድ ማቆሙ ነው የተረጋገጠው። ከቀናት በፊት አስከሬን በመሰወር ምክንያት የሟች ቤተሰቦች በፈጠሩት ጫና በየክፍለ ከተሞቹ መርዶ እንዲደርስ የተደረገ ሲሆን በደጀን ወረዳ ብቻ 5 አድማ ብተናና ፖሊሶች ቤተሰቦቻቸው መርዶ እንደተረዱም ታውቋል። ብልጽግና የገደላቸው የአማራ ዶክተሮች ስም ይፋ ሆነ። እድሜ ልካቸውን ነፍስ ለማዳን የሚሰሩ ወንድሞችና እህቶች በብልጽግናው ጭካኔ በግፍ የገደላቸው ዶክተሮች ነው ስማቸው ይፋ የተደረገው። የአብይ አህመድ አፋኝ ቡድን ባለፉት 7 ዓመታት ብቻ እጅግ በጣም ብዙ የጤና ባለሙያዎች ገለዋል ነው የተባለው። እድሜ ልካቸውን ነፍስ ለማዳን የሚሰሩ ወንድሞችና እህቶቻችን ነፍስ በላው አገዛዝ በግፍ የገደላቸው የአማራ ዶክተሮች፣ አንደኛ ዶክተር በኃይሉ ኃይሉ እውቁ የሰርጅን ሕክምና ባለሙያ ዶክተር በኃይሉ እሁድ ጠዋት ከአዲስ አበባ የጠዋት ሩጫ በማድረግ ላይ ሳሉ ግድያ እንደተፈጸመባቸው ታውቋል። ሁለተኛ ዶክተር ኤልሳቤት ተሾመ በሚያዝያ 14 2016 ዓ.ም በደብረ ማርቆስ ከተማ ምስራቅ ጎጃም ዞን የአብይ አገዛዝ ኃይሎች ዶክተር ኤልሳቤት ተሾመን ከስራ ወጥታ ወደ መኖሪያ ቤቷ እየተመለሰች ባለችበት ነው በጥይት መጥተው መግደላቸው የተረጋገጠው። ሶስተኛ ዶክተር ገብረ ሚካኤል ወልደ አማኑኤል ሚያዝያ 16 2017 ዓ.ም በሸዋ ጠቅላይ ግዛት መራቤቴ አውራጃ ከዓለም ከተማ በቅርብ ርቀት ላይ ልዩ ስሙ ማጋሳ ቀበሌ ማሳለሚያ በተባለ ቦታ መከላከያ በህዝብ ማመላለሻ ሚኒባስ ተሽከርካሪ ላይ ጠዋት 2:30 በከፈተው ጥቃት ነው የዓለም ከተማ እናት ሆስፒታል ከፍተኛ የሕክምና ባለሙያ የሆነውን ዶክተር ገብረ ሚካኤል ወልደ ሚካኤልን የ1 ዓመት ጨቅላ ህፃንና 8 ሰዎች የገደላቸው። አራተኛ ዶክተር አንዱዓለም ዳኜ በጥር 24 2017 የኦሮሞ ብልጽግና አገዛዝ ወታደሮች በአማራ ክልል ባህር ዳር ከተማ ዶክተር አንዱዓለም ዳኜ የተባለውን ሰላማዊ ሰው መግደላቸው ይታወቃል። አምስተኛ ዶክተር ሜሪ አበበ በጎንደር ዩኒቨርሲቲ ጀማሪ ዶክተር። ስድስተኛ ዶክተር ጥበቡ አለነ ጥቅምት 9 2017 በጎንደር ዩኒቨርሲቲ ሪፈራል ሆስፒታል የሁለተኛ ዓመት የጠቅላላ ቀዶ ሕክምና ሐኪም የነበረ ዶክተር ጥበቡ አለነ ከሆስፒታሉ በር ፊት ለፊት በአገዛዙ ተገሎ ተጥሎ የተገኘ። ሰባተኛ ዶክተር እስራኤል ጥላሁን በአገዛዙ እስረኛ በመሃል አዲስ አበባ ቦሌ በጥይት ግንባሩን ተመቶ የተገደለ። ስምንተኛ ዶክተር ሜሮን ደምሌ አዲስ አበባ የተመረቀች የሕክምና ዶክተር ጸጋው ስሜነህ ጥር 26 2018 ዓ.ም የአገዛዙ ቅጥረኛ ወታደሮች ከሚሰራበት ስፍራ እየደበደቡ ወስደውት በዕለቱ ከምሽቱ 4 ሰዓት ላይ በጥይት ደብድበው የገደሉት። አስረኛ ዶክተር አቤነዘር ጌታቸው ጎንደር ዩኒቨርሲቲ 3ኛ ዓመት የቀዶ ሕክምና ተማሪ የነበረ። 11ኛ ዶክተር ሄኖክ ተስፋዬ ህዳር 21 2016 ዓ.ም በአማራ ክልል በደቡብ ወሎ ዞን ደላንታ ወረዳ በምትገኝ ወግል ጤና በተባለ ቦታ በአምቡላንስ ላይ በተፈጸመ የድሮን ጥቃት የተገደለ። 12ኛ ዶክተር በእውቀቱ አንዳርጌ በባህር ዳር ዩኒቨርሲቲ የሕክምና ጤና ሳይንስ ኮሌጅ 6ኛ ዓመት የሕክምና ዶክትሬት በመማር ላይ የነበረና ሌሎችንም የአማራ ልጆች የብልጽግናው ኃይል መግደሉ ነው የተረጋገጠው። የምርጫ ቦርድ ውሳኔ እግድ ተጣለበት። የፌድሪ ከፍተኛ ፍርድ ቤት ነው በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ ያስተላለፈው። የፌዴራል ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና በዲሞክራሲያዊ ስምረት ትግራይ መካከል እየተካሄደ ባለው የህግ ክርክር ውሳኔ እስኪሰጥ ድረስ በቦርድ ውሳኔ ላይ ጊዜያዊ እገዳ መጣሉ ታወቀ። ክርክሩ የተነሳው አቶ ጌታቸው ረዳ በሚወክሉት ዲሞክራሲያዊ ስምረት ትግራይ ፓርቲ አቅራቢነት ሲሆን ፓርቲው በየካቲት 19 2018 ዓ.ም ባስገባው የቃለ መሃላ አቤቱታ የቦርድ ውሳኔ እንዲታገድ ተጠይቋል። ምርጫ ቦርዱ በየካቲት 16 2018 ዓ.ም በአማራና በትግራይ ክልሎች መካከል አከራካሪ በሆኑ የምርጫ ክልሎች ላይ ያስተላለፈውን ውሳኔ ክርክሩ እስኪያልቅ ድረስ ታግዶ እንዲቆይ ነው ፍርድ ቤቱ ትዕዛዝ ያስተላለፈው። ፍርድ ቤቱ ውሳኔው ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለውን የህግ ክርክር ውጤት የሚያጣ መሆኑን በፍትሐ ስነ ስርዓት ህግ ቁጥር 154 መሰረት እግዱ አስፈላጊ ሆኖ ተገኝቷል ብለዋል። የኢትዮጵያ ምርጫ ቦርድ የክስ ግልባጭ ደርሶታል። በጉዳዩም ላይ ያለውን ምላሽ እስከ የካቲት 25 2018 ዓ.ም ከሰዓት 8 ሰዓት ተኩል ድረስ እንዲያቀርብም ታዟል። ምርጫ ቦርድ በእግድ ትዕዛዙ ላይ ቅሬታ ወይም አስተያየት ካለው በቀጠሮ ይዞ እንዲቀርብም ፍርድ ቤቱ መጥሪያ እንዲጻፍም ትዕዛዝ አስተላልፏል። የአብን ገበና ተጋለጠ። በስነ ምግባር ጉድለት ከፓርቲው አባረሪያቸዋለሁ ያለው አብን ከፍተኛ አመራር ጋሻው መርሻ ዶክተር ደሳለኝ ጫኔን በስነ ምግባር ጉድለት ከሷል። አቶ ጋሻው መርሻ ከቢቢሲ ጋር እያደረገ የነበረውን ቃለ ምልልስ መቋረጡም መነጋገሪያም ሆኗል። ባልተቋጨው በዚህ የቢቢሲ ቃለ መጠይቅ ላይ አቶ ጋሻው ዶክተር ደሳለኝ ጫኔን
ዶክተር አበባው ደሳለውና አቶ ክርስቲያን ታደለን በስነ ምግባር ጉድለት ነው የከሰሳቸው። ፓርቲውን ወክለው ምክር ቤቱ አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ በመጪው ምርጫ እንደማይወዳደሩ ማስታወቃቸው የሚዘነጋ አይደለም። ሌላው የምክር ቤት አባል አበባው ደሳለውም እንደዚሁ ሌላ ፓርቲ እንደተቀላቀሉ ገልጸዋል። አቶ ክርስቲያን ታደለም እስር ቤት ናቸው። የፓርቲው ከፍተኛ አመራሮች በሌሉበት ፓርቲው በቀደመው ቁመና ላይ አለ ማለት ይቻላል የሚል ጥያቄ ከቢቢሲ ተነስቶላቸው የመለሱት ኃላፊው መጀመሪያ ደረጃ እነዚህ ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው። ሲያራምዱ የነበረውም የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህንንም አሳውቀናል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው። የሚያደርጉት ትግልም ለአማራ ሕዝብ የሚደረግ ትግል ነው ብለን እንደ ፓርቲ አናምንም። እኔም እንደ ግለሰብ አላምንም። የሻዕቢያን የውክልና እንቅስቃሴ ነው የሚያካሄዱት። የአማራ ሕዝብ ትግል አይደለም የሚያካሄዱት። ይህ እኛ በግልጽ ተናግረናል። በዚህ ምክንያት ከፓርቲያችን አባረናቸዋል በሚል ምላሽ መስጠታቸው መነጋገሪያ ሆነዋል። በተለይም አብን የተወከለው ለአማራው ሕዝብ መሆኑ እየታወቀ በአማራው ሕዝብ ላይ እየደረሰ ያለውን ግፍና በደል በመቃወም በኩል ከፍተኛ ተጋድሎ እያደረጉ የሚገኙትን ለሻዕቢያ ተላላኪዎች ናቸው፣ እንደዚሁም ለፓርቲው እየሰሩ አይደለም ብሎ መግለጽ የአብንን ገበና ቁልጭ አድርጎ ያጋለጠ ነውም ተብለዋል። በትግራይ ምድር አንቀጥቅጥ ሰላማዊ ሰልፍ እንደሚደረግ ተገለጸ። ትግራይ ክልል ነው ከየካቲት 20 ጀምሮ ሰልፍ እንደሚካሄድ የተናገረው። ሰልፉ ግዛት ይመለስልን የሚል እንደሆነም ነው የታወቀው። ከሰሞኑ የፌዴሬሽን ምክር ቤት በአማራ እና ትግራይ ክልሎች መካከል የይገባኛል ጥያቄ የምነሳባቸውን 5 የምርጫ ክልሎች ላይ ውሳኔ ማሳለፉን የኢትዮጵያ ምርጫ ቦርድ አሳውቆ እንደነበረ አይዘነጋም። ይህንኑ መረጃ ተከትሎ ነው የፌዴሬሽን ምክር ቤት ጻፈልኝ ባለው ደብዳቤ መሰረት አከራካሪ ሆነው የቆዩትን የሁመራን፣ አዲረመጽ፣ ኮረም፣ አፍላ፣ ጠለምትና ራያ አላማጣ የሚገኙ ምርጫ ክልሎች ከትግራይ ክልል ውጭ ለብቻቸው ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ቦርዱ ገልጿል። ይህንን ውሳኔ ነው ለህወሓት ትልቅ መነቃቃት እንደፈጠረለት ተነግሯል። በመላው ትግራይ መሬት አንቀጥቅጥ ሰላማዊ ሰልፍ ለማድረግ መዘጋጀቱንም አሳውቋል። ፕሮፌሰሩ መታፈኑ ተገለጸ። በፍርድ ቤት ቢለቀቅም አፋኝ ቡድኑ ነው ማፈኑ የታወቀው። ለዓመታት በግፍና ስር የነበረው ረዳት ፕሮፌሰር ሲሳይ አውጋቸው በዋስ እንዲለቀቅ ሰኞ የካቲት 16 2018 ዓ.ም ከተወሰነና በዛው ዕለት ከቀኑ 11 ሰዓት ገደማ ሂደቱን ጨርሶ ከወጣ በኋላ ወዲያውኑ በታጠቁና ጭንብል በለበሱ የመንግስት ኃይሎች መስታወቱ ጥቁር በሆነ መኪና ከቂሊንጦ ማረሚያ ቤት በር ላይ ታፍኖ ወዳልታወቀ ቦታ መወሰዱን ለማረጋገጥ ተችሏል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ብልጽግና ሰላማዊ ዜጎች፣ ፖለቲከኞችን፣ ጋዜጠኞችና የሰብአዊ መብት ተሟጋቾች ላይ የሚፈጽመውን የግፍና የስር አልበቃ ብሎት በተደጋጋሚ አፈናዎች ማድረጉንም አመልክቷል። ፓርቲያችን መንግስት ያፈነውን ረዳት ፕሮፌሰር ሲሳይ አውጋቸውን በአስቸኳይ በሙሉ ደህንነት እንዲለቅና አሁንም በግፍ እስር ላይ የሚገኙ ዜጎችን ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታ በጽኑ ያሳስባል ሲል ገልጧል። የሰብአዊና ዲሞክራሲያዊ መብቶች ጉዳይ ግድ ይለናል የሚለው ተቋሙ እና ዜጎችም ይህንን የመሰለ የብልጽግና መንግስት ወንጀሎች በብርቱ እንዲያወግዙና ስለ ሰውነት ክብር በምናደርገው ትግል አጋርነታቸውን እንዲያሳዩን ጥሪ እናቀርባለን ሲል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ገልጧል። ከትግራይ ጋር የመጀመሪያ ፍቺ ፈጽመናል ላሉ ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ሰቲት ሁመራ አስተዳደር የጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫ እንዲያካሄድ ያስተላለፈው ውሳኔ የመጀመሪያ ፍቺ ሲሉ ገልጠውታል። ኮሎኔል ውሳኔው ፍትሐዊና ህገ መንግስታዊ መብትን ያከበረ መሆኑን ጠቅሰው የቀጣይ ትግላችን ግብ አካባቢው ሙሉ በሙሉ በአማራ ክልል ምክር ቤት ስር እንዲቀጥል ማድረግ እንደሆነ አስታውቀዋል። የወልቃይት ህዝብ ከትግራይ ክልል ነፃ የመምረጥ መብቱ ማግኘቱ ለዘላቂ ፍቺ እንደ መጀመሪያ እርምጃ ነው ያሉት ኮሎኔሉ ሙሉ ፍቺው የሚከናወነው ከምርጫ በኋላ በሚካሄደው የህዝብ ውሳኔና የንብረት ክፍል ጉዳዮች ሲቋጭ መሆኑንም አብራርተዋል። ኮሎኔሉ ንግግር በሁለት ህዝቦች መካከል ሽብልቅ ይፈጥራል በሚል ከባድ ትችት ቢሰነዘርበትም እርሳቸው ግን የትግራይን ፖለቲከኞች ግብስ ሲሉም ወርፈውታል። የትግራይ ሊቃን አካባቢውን አከራካሪ መሆኑን በፊርማቸው አረጋግጠው ሳለ አሁን የፌዴራል ተቋማት ውሳኔ መቃወማቸው አግባብ እንዳልሆነም ገልጸዋል። በመጨረሻም መንትያ ታማማቾች ህይወታቸው አለፈ። መንትዮቹ ለውጭ ጉዞ አሻራ ለመስጠት ወደ አዲስ አበባ ሲሄዱ ነው ባጋጠማቸው አደጋ ህይወታቸው ያለፈው። ከአደጋ የተረፈው ወጣት እንደገለጸው ከሆነ አደጋው ከመድረሱ ጥቂት ደቂቃዎች በፊት በአንድ ኤርፎን መዝሙር እየሰሙ ነበርም ብሏል። ከሰሞኑ መነሻውን ከሐዋሳ በማድረግ 6 ሰዎችን አሳፍሮ ወደ አዲስ አበባ ሲጓዝ የነበረው መኪና ነው
አርሲ ነገሌ አካባቢ ተገልብጦ በውስጡ ከነበሩት 5 ጓደኛሞች ትውልዳቸው አለታ ጩኮ አካባቢ የሆኑ ሰላማዊ ጥላሁንና ሳምራዊ ጥላሁን የተባሉ መንትዮች ህይወታቸው ማለፉ የተረጋገጠው። ድጋፍ ኢትዮጵያ ባደረገው ማጣራት አደጋው አርሲ ነገሌ ውስጥ የፍጥነት መንገድ አቅራቢያ መድረሱና አደጋው በተከሰተበት ቦታ ከመንትዮቹ አንደኛ ህይወቷ ወዲያው ማለፉን እህቷ ወደ ሕክምና ከተወሰደች በኋላ ህይወቷ ማለፏን አረጋግጧል። ከአደጋው የተረፈው ጓደኛቸው ኬንያን ገቢሳ ስለ አደጋው ሲገልጽ 5 ሆነን ነበር። በተለምዶ ቴሌባር እየተባለ በሚጠራው አነስተኛ ተሽከርካሪ ተሳፍረን ወደ አዲስ አበባ እየሄድን የነበረው። ሳምራዊት፣ ሰላምና ቃል የተሰኙ ጓደኞቻችን ለውጭ ሀገር ጉዞ አሻራ ለመስጠት ወደ አዲስ አበባ እየሄዱ የነበረ ሲሆን እኔና ሌላ ወንድ ጓደኛችን ደግሞ ለግል ጉዳይ ነበር ስንጓዝ የነበረው። ምዕራብ አርሲ አካባቢ ለፍጥነት መንገድ አቅራቢያ ድንገት መኪናው መንገድ ስቶ በመውጣት መገለባበጥ ሲጀመር ሁላችንም እየጮህን እየጸለይን ነበር። እኔ ይህን ሁሉ እንደ ህልም ሆኖ ከመቅጽበት ስነቃ ከመኪና ወጥቼ ነበር። እየጮኩ መንገድ ላይ ወጥቼ ለእርዳታ ጥሪ ያቀረብኩኝ። መኪኖቹ ቆሙ። አጋጣሚ ሆኖ ከቆሙት መሃል አንዱ አምቡላንስ ነበር። ከመኪናው ወርዶ ሰዎቹን ወዲያውኑ ሮጠው ከተገለበጠው መኪና ተጎጂዎችን ማውጣት ጀመሩ። ከሁለቱ መንትዮች አንዷ ሳምራዊት ጥላሁን እዛው ህይወቱ አልፎ ነበር። እኔን ጨምሮ ከአደጋው የተረፍነው ወደ ሆስፒታል ተወሰድን። በዚህ ላይ ያለን ነው ከቀናት በኋላ ሌላኛው መንትያ ሰላማዊት ጥላሁንም ህይወቷ ማለፏን የሰማ ነው። ከመንትዮቹ ጋር ከ10ኛ ክፍል ጀምረን አብረን ነው የተማርነው። እጅግ ሲበዛ ትሁቶች፣ የማይለያዩ፣ አንድ አይነት መልበስ የሚያዘወትሩ፣ በመንፈሳዊ ህይወትም ጠንካራዎች ነበሩ ብለዋል። መንትዮቹ አደጋ ከመድረሱ ጥቂት ደቂቃዎች በፊትም በአንድ ኤርፎን መዝሙር እየዘመሩ እንደነበረም ገልጿል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።